ፍጹም ነው ለኔ ታየልኝ በጎ ስጦታ ልቤ ደስ የሚያሰኝ ከአብ ያገኘሁ ኢየሱሴ ነው። መጽሐፉ ነግሮኛል በሰማዩ ስፍራ ተቀምጠሃል ብሎ ከዚህ የበለጠ ከዚህ የተሻለ በዚህ ዓለም ካለው ትልቅ ነኝ ካለው እኔ በትንሹ ከሁሉ ይበልጣል የተገለጠው። በዚህ ዓለም ካለው ትልቅ ነኝ ካለው እኔ በትንሹ ከሁሉ ይበልጣል የተገለጠው። አዲስ ነገር የለም ከኢየሱስ በላይ በዚህ ዓለም በዚህ ምድር ላይ ሌላው ነገር አያስደንቀኝም ከኢየሱስ በላይ በቃ ጌታ አለኝ በቃ ተቀበለኝ በቃኝ ሞገስህን ሳየው ልቤን ደስ ይለዋል ግርማህንም ሳየው ልቤን ደስ ይለዋል ፍቅርህን ሳየው ልቤን ደስ ይለዋል ባለግርማን 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 ባለሞገስ 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 ባለግርማን 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 ባለሞገስ 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 ባለግርማን 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 ባለሞገስ 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 ባለግርማን 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 ባለሞገስ ባለሞገስ ያረጋል። እግዚአብሔርም ወጥቶ በሬማት ገለያድ ይወድቅ ዘንድ አካብን የሚያሳስት ማን ነው አለ። እግዚአብሔር ይህን የጠየቀው ለምንድን ነው? እኛን ሊያስተምረን እኮ ነው። እንድትማሪ ነው፣ እንድማር ነው። ልብ በይ፣ ልብ በሉ፣ እንድንማር ነው አለ። አንዱም እንዲህ ያለ ነገር፣ ሌላውም እንዲህ ያለ ነገር ተናገር። መንፈስም ወጣ፣ በእግዚአብሔርም ፊት ቆሞ እኔ አስተዋለሁ አለ። እኔ አስተዋለሁ እኔ እንዲያው በቃ። እግዚአብሔርም በምን አለው? እርሱም ወጥቼ በነቢያቶቹ ሁሉ አፍ ሐሰተኛ መንፈስ ሆናለሁ። እኔ እኮ ስራዬ ይሄ ነው። በሐሰት ነቢያት አሉት፣ አፋቸው ገብቼ ስራዬን እፈጽማለሁ፣ አውቀዋለሁ። እሱን አጠይቀኝ እግዚአብሔር ሆይ፣ እሱን አጠይቀኝ፣ ፍቃዱን ስጠኝ እንጂ አፋቸውን ገብቼ ማደርገውን እሰራለሁ አለው እግዚአብሔር። እኔ እገባለሁ አፋቸው ገብቼ ሐሰተኛ ነቢያቶችን እንዴት አድርጌ እንደምጫወትባቸው ስለማውቅ ዝም ብለህ ፍቃዱን ስጠኝ፣ እኔ ስጠኝ፣ ሂድ አለው። ኦኬ እግዚአብሔርም በምን አለ? እርሱም ወጥቼ በነቢያቶቹ አፍ ሐሰተኛ መንፈስ ሆናለሁ አለ። እግዚአብሔርም ማሳሳትስ ታሳስተዋለህ፣ ስራህ ነው። ማሳሳትስ ታሳስተዋለህ፣ ይህንም ይሆንልሃል። ታሳስተዋለህ፣ ስራህ ነው፣ ይሆንልሃል። ውጣ፣ ሂድ፣ አድርግ አለው። ሂድ አለው። ሰይጣን እየሮጠ ሄደ። ይሄ ርኩስ መንፈስ ሁሉ እየሮጠ
ሄደ። ስለዚህ ይሄ ርኩስ መንፈስ ከእግዚአብሔር ወጥቶ ሄደ። የእግዚአብሔር መንፈስ ነው እንዴ? አይደለም። ከሳሹ መንፈስ ነው። ከሳሹ መንፈስ ነው። ግን ፍቃዱ ከማን ነው የሚመጣው? ከእግዚአብሔር ነው። ከአምላካችን እጅ ነው። አምላኬ ካልፈቀደ አንዳችም ነገር አይሆንም። ከአምላኬ ከእግዚአብሔር ፍቃድ ከጌታ ከኢየሱስ ክርስቶስ ፍቃድ ውጭ ምንም ሊያረግ አይችልም። ስለዚህ ወጥቼ እሄዳለሁ። አሁን እየበራልን ስለሚሄድ ረጋ በሉ። ረጋ በይ፣ እየበራ ሄዳል። ስለዚህ ወጥቶ እየሮጠ ሄደ። መናፍስት ሁሉ እየሮጠ ሄደ። ይሆንልህማል፣ ሂድ አድርግ አለ። ኦኬ ፈቅጄልሃለሁ፣ ሂድ አለው። ስለዚህ ከእግዚአብሔር ዘንድ ወጥቶ ይህ መንፈስ እየሮጠ ሄደ። የእግዚአብሔር መንፈስ ነው እንዴ? አይደለም። የጨለማ መንፈስ ነው። ምንድን እያደረገ ነው? እየከሰሰ ነው። ከእግዚአብሔር ዘንድ ለምንድን ነው ሄደው? ከእሱ ፍቃድ ተቀብሎ ነው። ዶሴውን ይዞ አስፈጽሞ እግዚአብሔር ኦኬ እኔ ባክህ ይሄ ጠማማ ነው እጫወትበታለሁ፣ እኔ ፍቀድልኝ። ኦኬ ፈቅጄልሃለሁ። ኦኬ ታንኪው። ሩጦ ይሄዳል። አይ ሰይጣን፣ አይ አጋንንት፣ እነዚህ ሸይጣን የአጋንንት መናፍስት ጌታ ይገስጻቸው። መንፈስ ሆናለሁ። አሁንም እግዚአብሔር በእነዚህ በነቢያቱ ሁሉ አፍ ሐሰተኛ መንፈስ አድርጓል። እግዚአብሔር አድርጓል። ለምን? ፍቃዱን ሰጧል ማለት እንጂ እግዚአብሔር አይደለም ያደረገው። ፍቃዱን ሰጠ። እዚህ ላይ ያስቀመጠልን ምንድን ነው? እግዚአብሔር ኦኬ ልታስቱት ነው ሂዱና አስቱ ብሎ ፍቃድ ሰጠ እንጂ የእግዚአብሔር ፍቃድ ነው ሰይጣን ሄዶ የሚፈጽመው። ሰይጣኑ ክፉ ነው። ፍቃድ ይሰጠኝ እኔ ሄጄ ላጥፋው ነው። እግዚአብሔርም ኦኬ ሂድ እምቢ ብሏል፣ አልታዘዘኝም ብሏል፣ ሂድ። በእግዚአብሔር ላይ አልታዘዝም የሚለው እግዚአብሔር እጁን ያነሳል። እግዚአብሔር እጁን ሲያነሳ ማን ይመጣል? ሰይጣን እግዚአብሔር የሚከስ የነበረው ይመጣል። አሁን ከእግዚአብሔር አይደለም የሚመጣው፣ እናየዋለን። በድሮ ዘመን ከእግዚአብሔር ዘንድ ይመጣ ነበር። አሁን ግን አይደርሳትም፣ እዛ እናያለን። ስለዚህ ይህ መንፈስ ተንጫጭቶ እየሮጠ ወደዛ ሄደ። እግዚአብሔርም ምን አለ ከዛ በኋላ? አሁንም እነሆ እግዚአብሔር በእነዚህ በነቢያቱ ሁሉ አፍ ሐሰተኛ መንፈስ አድርጓል። እግዚአብሔርም በላይህ ክፉ ተናግሮብሃል አለ። ኧረ እግዚአብሔር አድርጓል ሐሰተኛ መንፈስ። ለምን? ፍቃድ ሰጥቷል። እግዚአብሔር ፍቃዱን ሰጥቷል። ምን እንዲል? ርኩስ መንፈስ እንሂድ እኮ ነው ያሉ። ኧረ ስደደን። ኦኬ ሂዱ። ስለዚህ የእግዚአብሔር ፍቃድ ነው የተፈጸመው። በክፉ ሰው ላይ የእግዚአብሔር ፍቃድ ነው የሚፈጸመው። ኃጢአተኛው ሰው ላይ የእግዚአብሔር ፍቃድ ይፈጸማል። በጻድቁ ላይ የእግዚአብሔር ፍቃድ ይፈጸማል። በጻድቃን ላይ በልጆቹ ላይ ፍቃዱ ይፈጸማል። በክፉም ላይ ክፉ ቢሰራውም ፍቃዱ ግን የሚወጣው ከማን ነው? ከእግዚአብሔር ነው። ምክንያቱም እግዚአብሔር አቅም የሌለው አምላክ አይደለም። በሁሉም ተቆጣጣሪ ነው። ሁሉም በእጁ ነው። የክንዓናም ልጅ ሰዴቅያስ ቀረበ፣ ሚክያስንም ጉንጩን በጥፊ መታውና አንተን ሊናገር የእግዚአብሔር መንፈስ በምን መንገድ ከእኔ አለፈ አለ። ሚክያስ ምንድን ነው ያለ? እኔ ተናገር አሉት። እኔ የምናገረው የእግዚአብሔርን ቃል ነው። እውነተኛ ነቢይ ነው ሚክያስ፣ እውነተኛ ነቢይ። የእስራኤል ንጉሥና ኢዮሳፍጥ ከአንድ ላይ ሆነው ሊዘምቱ ኢዮሳፍጥ ሄደና ለእስራኤል ንጉሥ ወደ ገሊያድ ረማድ ገሊያድ ልነር ነው ነቢይ አምጣለው። 400 ነቢይ መጣና ጦር እየወረወሩ የሰራዊት ጌታ እግዚአብሔር ሂድ ይልሃል፣ ሂድ ተዋጋ፣ በእጅ እንሰጣለን። ይሄ ነገር የእግዚአብሔር ሰው ኢዮሳፍጥ አልጣፈጠው። ሌላ ነቢይ የለህምን አለው። አንድ ሚክያስ አለ፣ ግን ስለ እኔ ጥሩ ነገር አይናገርም። ምክንያቱም ጥሩ ነገር አይናገርም ለኃጢአተኛ። ጻድቅ የሆነ ነቢይ እውነቱን ነው እንጂ የሚናገር እልል እያለ ውሸት አይናገርም። ስለዚህ ስለ እኔ ጥሩ አይናገርም አለው። ኦኬ እንደዛ ይበል ንጉሥ፣ ጥራው አለው። መጣ። ሚክያስ አቤት፣ ልሂድን? ሂድ። ለምንድን ነው ማትነግረኝ? ከሄድክ ትሞታታለህ አለው። ይሄውልህ ነግሬሃለሁ፣ ስለ እኔ ክፉ አይናገርም፣ እሰራውና የመከራ እንጀራ ይብላ አለው።
እነዛ ግን ያ ሁሉ የሐሰት ነቢያት ቀርቦ ምን አለ? ሂድ ጦር እየወረወረ የሰራዊት ጌታ እግዚአብሔር እንዲህ ይላል። ይህ ሚክያስ እንጀራ የሆነ የእግዚአብሔር ሰው እንደ ኤርምያስ አይነት ሚክያስ የከነዓን ልጅ ሴዴቅያስ በቀረበ ሚክያስንም ጉንጩን በጥፊ መታውና አንተን ሊናገር የእግዚአብሔር መንፈስ በምን መንገድ ከኔ አለፈ? ይኸው ሰይጣን መጥቶ ሲቀርብ ምንድን ነው? እጅ ነው የሚያስመዝነው። ይሄ ርኩስ መንፈስ እግዚአብሔር ከሶ ሩጦ ከእግዚአብሔር ዘንድ መጥቶ በነቢዩ በዚህ ነቢይ ላይ ሲሆንበት ሚክያስን ሄደና በጥፊ መታው። ለምን? እንዴት የእግዚአብሔር መንፈስ በእኔ እንዴት አልፎ? እኔ እኮ ነኝ አንደኛ፣ እኔ ነኝ አገልጋይ። ትዕቢተኛ ሰው የእግዚአብሔር መንፈስ የለውም። አጋንንት ነው ያለው። አጋንንት መንፈስ ነው ያለበት። ስለዚህ ሚክያስን መታው። ሚክያስም እነሆ በዛ ቀን ልትሸሸግ ወደ እልፍኝህ በሄድክ ጊዜ ታያታለህ አለው። ንጉሡ ሲሞት በሐሰት የሰደድከው ንጉሥ ጠላት እጅ ሲወድቅ፣ የእስራኤል ንጉሥ ሲወድቅ፣ አንተ ደግሞ በተናገርካት አፍረ ስትሸሸግ ታያታለህ። እኔ ግን የተናገርኩት ከእግዚአብሔር እንደሆነ ያኔ ታውቃለህ አለው። ስለዚህ እዚህ ላይ ትልቅ ትምህርት ነው ያለው። ሄዱና ከሰሱ፣ እግዚአብሔርን ፍቃድ ሰጣቸው፣ መጡ። ስለዚህ ከማን መጡ? ከእግዚአብሔር። ምን ብለው? ክሳቸውን አስፈጽሙ። ግን የእግዚአብሔር መንፈስ ናቸው? አይደሉም። የምን መንፈስ ነው? የጨለማ የአጋንንት ሰራዊት ነው። ምክንያቱም ክስ ነው። በክስ ነው። ይሄ ይገባኛል ነው። እነሱ እኮ ሁልጊዜ አረጋ ይገባኛል፣ ከሌ ይገባኛል ነው የሚሉ እና ከእግዚአብሔር ሲል የእግዚአብሔር ነው። እግዚአብሔር አይደለም። እግዚአብሔር ቅዱስ ነው፣ ጻድቅ ነው። ግን ሄደው ከሰው ፍጻሜውን አገኙ ከሳሾች። አራተኛ በበለጠ ደግሞ እናየዋለን። መጽሐፈ ኢዮብ 1:6-12 መጽሐፈ ኢዮብ ታውቁታላችሁ። አሁን ቦግ ነው የሚለው። ከዕለታት አንድ ቀን እንዲሆነ የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ። ሰይጣንም ደግሞ በመካከላቸው መጣ። አያችሁት? በማን ፊት? በእግዚአብሔር ፊት ሊቆም። በእግዚአብሔር ፊት ሊቆም። እግዚአብሔርም ሰይጣንን ከወዴት መጣ አለው። ለምንድን ነው እግዚአብሔር የሚጠይቀው? አያውቀው? ያውቀዋል። አንተ እንድትማር እኔ እንድንማር ነው እግዚአብሔር ይጠይቀዋል። ምን አይነት የሰይጣን ባህሪ ምን እንደሆነ እንድናውቅ፣ ጠላታችን እንድናውቅበት ነው። ከወዴት መጣ አለው። ሰይጣንም ምድሩን ሁሉ ዞርኳት፣ ሰሜን፣ ደቡብ፣ ምዕራብ፣ ምስራቅ ዞርኳት፣ ምድሩን ሁሉ ዞርኳት፣ በእርሷም ተመላለስኩ ብሎ ለእግዚአብሔር መለሰ። ምድሩን ሁሉ ዞርኳት። ምን እየፈለገ ነው? ሰዎችን እየፈለገ ምድሩን ሁሉ ዞርኳት፣ በእርሷም ተመላለስኩ። እግዚአብሔርም ሰይጣንን በውኑ ባሪያዬን ኢዮብን ተመለከትከውን? በምድር ላይ እንደ እርሱ ፍጹም ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ሰው የለም አለው። እግዚአብሔር ምን አለው? ባሪያዬን ኢዮብን አየው፣ ቅን ጻድቅ፣ ከክፋት የራቀ እኔን የሚፈራ እኔን የሚያከብር አየው የኔን ልጅ። ሰይጣን አሁን መጣል። ባህሪውን ተመልከተው። በእግዚአብሔር ፊት ቁሞ ሰይጣንም ለእግዚአብሔር እንዲህ ብሎ መለሰ፣ በውኑ ኢዮብ እግዚአብሔርን የሚፈራው በከንቱ ነውን? እርሱንና ቤቱን ዙሪያውንም ያሉትን ሁሉ አላጠርክለትምን? አጥረህ ነው የምትቀልደው። እግዚአብሔር አጥረህ እየጠበቅከው እንዳልነካው ወደ እሱ እንዳልገባ እየከለከልከኝ ምንድን ነው የምትናገረው? እግዚአብሔር ሆይ ክስ ነው። ክስ ፋይሉን አውጥቶ አጥረህ እንዳልደርስበት ቤቱን ሁሉ ባርከህ ሀብቱና ንብረቱን ከልለህ እየጠበቅከው እንዴት? እሱ አንተን ያልፈራ ማንን ይፍራ? እሱ ለአንተ ጻድቅ ያልሆነ ምን ይሁን? አቤት! እርሱና ቤቱን በዙሪያውም ያሉትን ሁሉ አላጠርክም? እንዲያውም እኮ ይገርምሃል፣ እሱንና ቤቱን ብቻ አይደለም በዙሪያውም ያሉትን ሁሉ አጥረህለታል። ከልክለኸኛል፣ ዘግተኸኛል፣ እንዳልሰራ አድርገኸኛል። አንተ ነህ ለዚህ ሁሉ መንስኤ እንጂ እሱ እውነት ጻድቅ ሆኖ አይደለም። እሱ እውነት የእግዚአብሔር ሰው፣ በእውነት እግዚአብሔርን የሚፈራ በእውነት እግዚአብሔር የሚያከብር ሆኖ አይደለም። አንተ ነህ ከእግዚአብሔር ጋር ግብግቡ። እርሱንና ቤቱን የእጁን ሥራ ሁሉ ባረክለት፣ ከብቱንም በምድር ላይ በስቷል።
ነገር ግን እጅህን ዘርግተህ ያለውን ሁሉ ዳብስ፣ በእውነት በፊትህ ይሰድብሃል አለው። ይረግምሃል፣ ይሰድብሃል አለው። እግዚአብሔርም ሰይጣንን እነሆ ለእርሱ ያለውን ሁሉ በእጅህ ነው፣ ነገር ግን በእርሱ ላይ እጅህን አትዘርጋ አለው። ይሄ ርኩስ መንፈስ ሰይጣንም ከእግዚአብሔር ፊት ወጣ፣ ሮጠ ወደ ማን? ወደ ኢዮብ። ሰይጣንም ከእግዚአብሔር ፊት ወጣ፣ ሩጫ፣ ማራቶን። ማንን ለመምታት? ኢዮብን። ይህ መንፈስ ከማን መጣ? ከእግዚአብሔር ዘንድ። የእግዚአብሔር መንፈስ ነው። እርሳው። እንደዛ የሚያሳስታችሁ እስላም ነው ራሱ። ውሸታም ነው እሱ፣ ውሸታም ነው። ከእግዚአብሔር ዘንድ መጣ። ግን የማን ነው? የእግዚአብሔር ጠላት ነው። ከሳሽ ነው። ክስ ነው። ይከስ። ለምን እንዲያረጋል አናውቀውም። እኔን አትጠይቁኝም። እግዚአብሔር እንደዛ አድርጎት ነበር። ሂዶ ይከሳል። ሰይጣን ስራው ክስ ነው። ሰይጣንም ከእግዚአብሔር ፊት ወጣ። ይሄ ትልቅ ነው። ወጣ፣ እየፈነጨ ሮጠ። መዛሃደና ኢዮብን ድቅቅ አረገው፣ ድቅቅ አደረገው። 5ኛ መጽሐፈ ኢዮብ 2:1 ከዕለታትም አንድ ቀን እንዲሆን የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ። ሰይጣንም ደግሞ በእግዚአብሔር ፊት ለመቆም መጣ፣ በመካከላቸው መጣ። አቤት! እግዚአብሔርም ሰይጣንን ከወዴት መጣ አለው። ሰይጣንም በምድር ላይ ዞርኳት። አሁንም እየዞርኩ ነው ያለው፣ አላቆምኩም። ስራዬ ነዋ እንዴ! ነግሬሃለሁ። መዞር ነው። ሰዎችን መልቀም ነው፣ መፈለግ ነው። እስላሙን መፈለግ ነው፣ ቡዳውን መፈለግ ነው፣ ክርስቲያን ነኝ ባየውን መፈለግ ነው፣ ሁሉንም መፈለግ ነው። እየፈለግኩ ነው። በእርሷም ተመላለስኩ ብሎ ለእግዚአብሔር መለሰ። እግዚአብሔርም ሰይጣን በውኑ ባሪያዬን ኢዮብን ተመለከትከውን? በምድር ላይ እንደርሱ ያለ ፍጹም ቅንም እግዚአብሔርንም የሚፈራ ከክፋትም የራቀ ሰው የለም። በከንቱ አጠፋው ዘንድ አንተ በእርሱ ላይ ምንም ብታንቀሳቅሰኝ እስካሁን ፍጹምነቱን ይዟል፣ አልካደኝም አለው። ሰይጣንም መልሶ እግዚአብሔር ቁርበት ለቁርበት ነው። አንተ የሰጠኝ ቁርበቱን፣ ሀብቱን፣ ንብረቱን ነው ያጠፋሁት። አጠፋው፣ ልጆቹን ያለውን ሁሉ አጠፋሁ፣ ደመሰስኩ። ግን ቁርበት ነው። እሱን እኮ አልሰጠኝም። እሱን አልሰጠኝም፣ አላገኘሁትም። ኢዮብን ቁርበቱን ነው መልሶ። ቁርበት ለቁርበት ነው። ሰው ያለውን ሁሉ ስለ ሕይወቱ ይሰጣል። አቤት! ነገር ግን አሁን እጅህን ዘርግተህ አጥንቱንና ሥጋውን ዳብስ፣ በእውነት በፊትህ ይሰድብሃል አለው። እግዚአብሔርም ሰይጣንን ሕይወቱን ተወው እንጂ እነሆ እርሱ በእጅ ነው አለው። ሰይጣንም ከእግዚአብሔር ፊት ወጣ። አየችሁት? ከእግዚአብሔር ዘንድ መጥቶ። ይሄ ነው ትርጉሙ። ሰይጣንም ሩጦ ከእግዚአብሔር ፊት ወጣ። ምን ካገኘ በኋላ? ፍቃድ ካገኘ በኋላ ኢዮብንም ከእግሩ ጫማ ጀምሮ እስከ አናቱ ድረስ በክፉ ቁስል መታው። ፍቃድ አገኘ። የመጨረሻ አንድ አነባለሁ። የሚቀጥለውን አነባለሁ አለኝ። ረገና ነው። 6ኛ ትንቢተ ዘካርያስ 3:1-3 እርሱም ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰይጣንም ይከሰው ዘንድ በስተቀኙ ቆሞ ነበር። የእግዚአብሔር ትልቁ ካህን ቤቱ የሚሰራውን ቆሟል፣ ሰይጣን ደግሞ ቆሟል። ይህ መክሰስ ነው። ከእግዚአብሔር ፊት ቆሞ መክሰስ ነው። እግዚአብሔርም ሰይጣን ሆይ እግዚአብሔር ይገስጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ። በውኑ ይህ በእሳት የተነጠቀ ትንታግ አይደለምን አለው። አረ እገስጽህ አለው። ማን ነው የሚገስጸው? ኢየሱስ ነው። እግዚአብሔር ወልድ ኢየሱስ ነው የገሰጸው። ሂድ አለው። ሰይጣን ገሰጸው፣ በስሙ ገሰጸው፣ ፈንቅሎ ጣለው። እኛም በስሙ እንገስጸዋለን፣ ይወጣል። ይገስጽህ አለው። ክስ ነው። ሰይጣን ክስ ነው። ወደ ሮሜ ሰዎች የመጨረሻው ሮሜ ሰዎች ወንዱ ከወንዱ ጋር ሴቱ ከሴቱ ጋር እንዲሆን አሳልፎ ሰጣቸው። በእግዚአብሔርን ባልወደዱት መጠን ለክፉ አሳልፎ ሰጣቸው። ለማን? ለሰይጣን። ሆሞሴክሹዋል፣ ሴቱ ሴቱን፣ ወንዱ ወንዱን፣ ግማት፣ ርክሰት። ለምን? እግዚአብሔር እጁን አነሳ።
የምሕረት እጁን፣ የጥበቃ እጁን፣ የቸርነት እጁን፣ የበጎነት እጁን አነሳ። ለምን? አምላኮች ማን ሆኑ? ዳርዊን ነው አምላኩ። አልበርት አነስታይን ነው አምላኩ። ሚካኤል አንጅሎ ነው አምላኩ። ይሄ የጨለማው ገዦች ነው አምላኮች። እነሱ ናቸው የሚመለኩ። ያ ከሆነ እጄን አነሳለሁ አለ እግዚአብሔር። ስለዚህ ሰይጣን መጥቶ ሴቱንም ወንድ አረገው፣ ወንዱንም ሴት አረገው። ይራከሳል፣ ይቃጠላሉ ይላል። ያቃጥላቸዋል። በፍትወት እንዲቃጠሉ አደረጋቸው። ሰይጣን ይህን ያደርጋል። እግዚአብሔር ምን ሲያደርግ? እጁን ሲያነሳ አሳልፎ ሰጣቸው። ማለት ምን ማለት ነው? እጁን አነሳ፣ የምሕረት እጁን፣ የቸርነት እጁን። እኛን እኮ ደስ ብሎ የምንኖረው የእግዚአብሔር እጅ በእኛ ላይ ስለሆነች፣ የምሕረት እጁ ስለሚከልለን፣ ኢዮብን የከለለ የጠበቀ የእግዚአብሔር እጅ በአንቺ ላይ፣ በአንተ ላይ፣ በእናንተ ላይ ስለሆነ ነው እንጂ ክፉ መንፈስ ሁልጊዜ ምንትን ይላል። እልልቶ አሁን ጨረስኮ። እዚህ ላይ ዋናው ነገር ምንድን ነው? ምን በሰይጣን ላይ የተደረገበትን ለውጥ እናያለን። ሰይጣን ወደቀ፣ ተጣለ። አንደኛ የሉቃስ ወንጌል 10:17 እስከ 21 ሰባውም በደስታ ተመልሰው ጌታ ሆይ አጋንንት እንኳ በስምህ ተገዝተውልናል አሉት። እንዲህም አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁት። ሃሌሉያ ሃሌሉያ ሃሌሉያ። ሰይጣን እንደምን? እንደ መብረቅ ተንከባሎ ሰማይ ከሰማይ የሚከሰው። አሁን በሰማይ ይከሳል? አይችላትም። ምን ሆኗል? ዘሽ ብሎ ወደቀ። ኢየሱስ ጌታ ነው። ኢሳይያስ 14 ላይ በከዋክብት መካከል እወጣለሁ አልክን? አውርጄ ጥልሃለሁ አለ። አወረደና ጣለው። አወረደና የሰራዊት ጌታ እንደ መብረቅ። መብረቅ እንዴት ነው? ታየዋለህ? ትብለከዋለህ? ነው ፈጥኖ ነው የሚሄደው። መጦ ሰይጣን እንደ መብረቅ ሲወድቅ አየሁት አለ። እነሆ እባቡና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ሥልጣን ሰጥቻችኋለሁ፣ የሚጎዳችሁም ምንም የለም። ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለተጻፈ ደስ ይበላችኋል። አውርጄ ጥየዋለሁ። አሁንማ የሚከሳችሁን በእግዚአብሔር ፊት የሚሆነውን ከእግዚአብሔር ፊት ወጡ። አሁን ይመጣል? አይመጣም። እዚህ ነው ያለ። ቆሻሻው ይወጣል። እዚሁ ሰዎችን እግዚአብሔር ያይና እግዚአብሔር እጁን ሲያነሳ ሩጡ ሄዶ ሰዎችን አታክ ያደርጋል። ከሰማይ አይመጣም። ወደቀ። በዛን ሰዓት ኢየሱስ በመንፈስ ቅዱስ ሐሴት አደረገ። በዛን ሰዓት ኢየሱስ በመንፈስ ቅዱስ ሐሴት አደረገ። ለምን? ሰይጣን ተጣለ። አንቺን፣ እኔን፣ እኛን የሚከሰውን እግዚአብሔር እንደ መብረቅ ከሰማይ አውርዶ ዘረገፈው፣ አውርዶ ዘረረው። ሃሌሉያ በይ። ኢየሱስ ጌታ ነው። አሁን ከእግዚአብሔር የሚወጣ ርኩስ መንፈስ የለም። ዶሴ ይዞ እዛ የሚቀርብ የለም። ቆሻሻው ይኖራል። እግዚአብሔር እጁን ሲያነሳ ሩጦ ሰዎችን ያጠቃል በጥልቁ። ኢየሱስ ጌታ ነው። ኢየሱስም በዛን ሰዓት ደግም ያነበዋለሁ። ሉቃስ ወንጌል 10:17-21 ሰባውም በደስታ ተመልሰው ጌታ ሆይ አጋንንት እንኳ በስምህ ተገዝተውልናል አሉት። በኢየሱስ ስም ሲለው ወጣ። ወጣ። አዎ እንዴ ይህ እኮ አይሆንም። ኢየሱስ ነው ጥየዋለሁ አለ። እንደ መብረቅ ስለወደቀ አሁንማ እርገጡት አለ። እባቡና ጊንጡን ማለት ምን? ጅኒዎችን እርገጧቸው። መሐመድ ይስለሙ ያሉትን አስልሟቸው ያላችሁን እናንተን ኢየሱስ ግን እርገጧቸው ሰጥቻችኋለሁ። እርገጡት። እባቡና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ሥልጣን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም። ይህ ነው ኢየሱስ። ሰይጣን አይጎዳንም። አሁን በእኛ ላይ ሥልጣን የለው። ኢየሱስ ጌታ ነው። እግዚአብሔር የተመሰገነ ይሁን። ኢየሱስም በዛ ሰዓት በመንፈስ ቅዱስ ሐሴት አደረገ። ቁጥር 21 ላይ ሐሴት አደረገ። ለምን? ሰይጣን ስለተወደቀ ስለተጣለ። ኦኬ። ሁለተኛ ዮሐንስ ራእይ፣ የመጨረሻውን ዮሐንስ ራእይ 12:10 ታላቅም ድምፅ በሰማይ ሰማሁ እንዲህም ሲል
አሁን የአምላካችን ማዳንና ኃይል መንግሥትም የክርስቶስም ሥልጣን ሆነ። ቀንና ሌሊት በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና ሃሌሉያ። ደግሜ ያነባዋለሁ። ታላቅም ድምፅ በሰማይ ሰማሁ እንዲህም ሲል አሁንም የአምላካችን ማዳንና ኃይል መንግሥትም የክርስቶስም ሥልጣን ሆነ። ቀንና ሌሊትንም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ወድቋልና ተጥሏልና። አቤት ድንቅ ነው። ስለዚህ እግዚአብሔር ሰይጣንን ፍቃድ ሲያረገው እግዚአብሔር ሲሰጠው እግዚአብሔር አይደለም። እግዚአብሔር ፈቅጃለሁ ካለ ከእግዚአብሔር ዘንድ ነው። ግን ፍጻሜው የሚፈጽመው ማን ነው? ሰይጣን ነው። እግዚአብሔር ፈቀደ፣ በዳዊት ልጅ ተዋለው እግዚአብሔር። ዳዊት ደግሞ ትዕቢት ገባው። ስለዚህ ጋዲድ እግዚአብሔር ካልፈጸመበት ካልፈረመበት አይሆንም። ሰይጣን ዲድ ለምን? ፈጻሚው እሱ ነው። እግዚአብሔር እጁን ሲያነሳ ከዳዊት መጥቶ ሰይጣን ስራውን ሰራ። ይህ ይቃረናል? ኧረ ፈርጌን የምትቃረንስ አንተ የጨለማ ልጅ አንተ ነህ። በጨለማ ሆነ የምትቃረነው። እግዚአብሔር ፍቃዱን ሰጠ። ሰይጣን እግዚአብሔር ካልፈቀደ ዳዊትን ሰይጣን ሄዶ ሊያነሳሳው ይችላል? ጥያቄ። ወይስ እግዚአብሔር አቅመ ጎደሎ ነው? እግዚአብሔር ፍቃዱን የሚሰጥ እግዚአብሔር ነው። ሌሎችንም ጥቅሶች እንዳየናቸው እግዚአብሔር አምላካችን ፍቃድ ካልሰጠ በስተቀር ሰይጣን ምንም ሊያደርግ አይችልም። በእናንተም ላይ በእኔም ላይ በማንም ላይ እግዚአብሔር አሳልፎ ሰጣቸው። በእኛው ዘመን በአሁን በሮሜ ላይ የአሜሪካን ሕዝብ አሳልፎ ሰጠው፣ የእንግሊዝን ሕዝብ አሳልፎ ሰጠው ለሆሞሴክሹዋል። ለምን? እግዚአብሔር እጁን አነሳ። በዛ ያለው ቆሻሻ መንፈስ መጥቶ ወረሰ። ከእግዚአብሔር ዘንድ ይመጣል? አይመጣም። ስለዚህ ከእግዚአብሔር ዘንድ መጣ ሲል ምን ማለት ነው? ይከስ የነበረው እግዚአብሔር ፍቃድ ሰጠው። ከእግዚአብሔር ወጥቶም እየሮጠ መጣ። ወደ ኢዮብ እንደመጣ ወጥቶ እየሮጠ አይቃረንም። አንድ ነገር ነው። የእግዚአብሔር ቃል ለሁሉ ሰው ሁሉ ተቃራኒ ነው። በጣም ይቃረናል። መንፈስ በጨለማ ላሉት ሁሉ ይቃረናል። ለኛ ለበራልን ግን ምንም ይቃረን ነገር የለም። ይሄ ነው፣ ምንም ይቃረን የለም። በጨለማ ላለው 1001 ተቃራኒዎች ይላሉ። 101 ተቃራኒ። ይሄ ተቃራኒ ነው አይደለም። ያሳሳተ የአጋንንት መንፈስ ነው፣ ዲያብሎስ ነው ያሳሳተ። ሻቢራሊ ያሳሳተ አጋንንት ነው እንጂ ከእግዚአብሔር አይደለም። እግዚአብሔር አይደለህም አንተ። ስለዚህ አሁን ሰይጣን በእግዚአብሔር ፊት መውጣት አይችልም፣ እግዚአብሔር ዘንድ መሄድ አይችልም። ለምን? ጌታ ኢየሱስ አውርዶ እንደ መብረቅ ጥሎታል። ቆሻሻው ነው የሚኖረው፣ ቆሻሻውን ስራ ይሰራል፣ መጨረሻም ፍርዱ ይመጣልበታል። ኢየሱስ ጌታ ነው። አሜን። ጌታ ይባርካችሁ። የእግዚአብሔር ክብር ከእናንተ ጋር ይሁን። ፍቅሩ፣ ምሕረቱ፣ ቸርነቱ ከእናንተ ጋር ይሁን። በሌላ ፕሮግራም እስክንገናኝ የጌታ ጸጋ ከእናንተ ጋር ይሁን። ታገሱኝ፣ ሁሉንም እንመልሰዋለን። እናንተም እኔም እንመልሰው። ጸልዩ እንጂ ይመለሳል። ጌታ ይባረክ። ለምን? አይኖቻችን የሚከፍት የሰራዊት አምላክ እግዚአብሔር ነው። የእግዚአብሔር ቃል ቀላል አይደለም፣ ከባድ ነው። እሱ ከከፈተው ካስተማረን ግን ይቻላል። ጌታ ስሙ ይባረክ። በሌላ ፕሮግራም እስክንገናኝ የእግዚአብሔር ጸጋ ከእናንተ ጋር ይሁን። እስላሞች ወገኖቼ፣ ክርስቲያኖች ወገኖቼ ሰላም ሁኑልኝ። በጌታ ስም እሰናበታችኋለሁ።